ነፍሴን በሰው ደስታ ይሁን እንጂ ገረም ሞላበት ስሜቴን ጎድቼ አረ ፍሬንዴ ድንጋዩ ለልማት ይፈልጋል ሀምናም ተቸገረ ዘንድሮም እዚሁ ነው ሲያስጠላ ተፍ ተፍ ያልክ ስራ አትፈልግም ለማንኛውም እቺን የሴሽ ያዛት በትኜ መልሴ ሲወድፋት ተሸነፍኩ አዝኜ ቢኒያም እባላለሁ ምናምን ብዬ ራሴን አላስተዋውቃችሁም የነበሩኝ ወዳጆቼ ሁሉ ዛሬ ላይ ማጣቴን አይተው ርቀውኝ ይሄው ድድ ማስጫ ላይ ብቻዬን ቀርቻለሁ ክፉ ቀን ሊያስተዛዝበን እንጂ ሊገለን አይመጣም አይደል የሚባለው ይግደለኛ ግን እርግጠኛ አይደለሁም አይ ቢኒዬ ያ ሁሉ ጓደኛ ያ ሁሉ ግርግር ማጣትን ሲያይ ሁሉም ሸርሾ አይደል እኔም ላንተ ያለኝን ፍቅር በውስጥ ይዤ ስብሰለሰል አንተም ማግኝቶ በማጣቱ ስትሰቃይ ብቻ ይሁን ሁሉንም ጊዜ ይፈታዋል ቢኒዬ ቆይ ለምንድነው ከዚህ ድንጋይ ላይ ማትነሳው ሁሉም እኮ ሁሉም ትተው ሄደዋል አይ ሄርሙዬ አንቺን የመሰለ ጓደኛ ፈጣሪ ባይሰጠኝ ምን ይውጠኝ ነበር አንቺ ብቻ ኮንሽ በማጣት ያልተለወጥሽብኝ ጓደኛ ነው ያልከው ቢኒያም እስካሁን እጄ ተጨነኩት ይበቃል ካሁን በኋላ ግን አልችልም አፈቅርሃለሁ ሄርሙ ደሞ ጀመረሽ ምንድነው የተከዝሽው ወዴት ሄድሽ አይ ወዴትም እማዬ እየጠበቀችኝ ነው በቃ ቢኒ ደናዋል ሰሞኑን በጣም እየተጠራጠረ ነው አደራ በጥንቃቄ ስጠው እሺ በተክልዬ ቆይ ማን ነው ግን ይሄን ሁሉ ብር የሚልከው አረ እኔ መልእክት ብቻ አድርስ ነው የተባልኩት ዛሬም አልፋታው ተከታትዬም ቢሆን ማንነቱን ደርስበታለሁ ቆይ አንተ ሰውዬን ገንዘብ ማን እንደሚልከው ለምን በሰላም አትነግረኝ ነገርኩ እኮ እኔ መልእክት አድርስ ብቻ ነው የተባልኩት ቢኒያም ምን አለ ትለኛለሽ ተደብቆ አይቀርም ቆይሻው ነው ሁሉ ብር ምን አባቴ ላደርገው ነው ለነገሩ ምን አስጨነቀኝ ሄርሙ ትምጣና ከሷ ጋር እንወስናለን አንተ ጀዝባ ሲከታተል ባላ የኖረው ሁሉ ነገር አቁቶለት ነበር አለቃ እኔም ግራ ተጋብቻለሁ እንዴት እንደተከታተለኝ አለቃ ለጥቂት ነው የተረፍነው ድጋሚ እንደዚህ አይነት የጀዝባ ስራ እንዳሰራ እሺ አለቃ እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ታተሞታለው ሲል ነበር ባጣ ወዳጄ ጥሎኝ በረረ እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ታተሞታለው ሲል ነበር ባጣ ወዳጄ ብቸኝነቱ ጎዳክ አይደል ከዚህ በላይ ግን ፍቅሬን መደበቅ አልችልም እውነቱን እነግረዋለሁ ይኸውልህ ቢኒዬ ከዚህ በላይ መደበቅ አልችልም ምኑን
ይኸውልህ ቢንዬ ከዚህ በላይ መደበቅ አልችልም። ምኑ? እውነቱን እንዳፈቀርኩት ከነገርኩት ተናዶብኝ ሊጠላኝ ይችላል። አንቺ ኤርሚ ምንድነው ዝም የምትይው? ንገሪኛ። ምን መሰለክ ቢንዬ፣ እንዴ ኤርሚ ብር ተላከልህ እያለ የሚያመጣልኝ ልጅ መጣ። ቆይ ማን ይሆን ይህን ነገር የሚያደርገው? ዛሬማ እንደምንም እውነቱን ማወቅ አለብኝ። ግን ልጁ እውነቱን ለመናገር ፈቃደኛ አይደለም። ሰውዬ ዛሬ የማይሆን ነገር ብታስብ ከባድ ችግር ነው የሚፈጠረው። ይኸውልህ ወንድሜ እኔ ምንም ችግር አልፈልግም። ይህን ገንዘብ ማን እንደሚልከው ብቻ ንገረኝ። ሰውዬ ዞር በልልኝ። እኔ በተደጋጋሚ ነግሬሃለሁ። እኔ መልእክት አድርስ ብቻ ነው የተባልኩት። ያ የተረገመ ህይወቴን ያበላሸው አጎቴ ነዋ። ንገረኝ። ያዳረፍ ምንም እንዳታረግ። ማን ብለሽ ነው የጠራሽው? ማን ብለሽ ነው የጠራሽው? ያዳኗ ምን ነው ትተዋወቃላችሁ እንዴ? ታዲያ መጀመሪያ ሳሳይሽ ምን ነው ዝም አልሽ? እንዴ አራረጋጋው ቢኒ ምን ሆነሃል? ያዳኩ የሰፈራችን ልጅ ነው። አንተ ምን ይዘጋል አትነግረው? አረ ሄርሚ ጭራሽ አይገቡም እኮ። እኔ ስሬን እየሰራው ነው ያለሁት። እኔ መልእክት አድርስ ብቻ ነው የተባልኩት። እንደዚህ አይነት ስራ ደግሞ ጀመር? ቆይ ይሄን ነገር ሲቲ ታውቃለች? ኧረ አታውቅም። እኔ እናንተ አልጨረስንም። እሺ ሰፈር እናወራዋለን። እኔ እኮ ግራ ገባኝ። ነው የምታውቂው? የት አውቀዋለሁ ብለክ ነው? የሰፈራችን ልጅ ነው። በጣም አሪፍ አጋጣሚ ነው አንድ ሰፈር መሆናችሁ። ይሄን ገንዘብ ማን በድብቅ እንደሚልክ ተከታትለሽ ትደርሽበታለሽ። ችግር የለውም፣ የተቻለኝን አደርጋለሁ። በቃ ወደ ቤት ልሂድ። የሆነማ የተደበቀ ነገር አለ። ምንድነው እንደዚህ ያስደነገጣት? ሄርሜላ ሄርሜላ! አቤት ቢኒዬ። ደህና ነሽ ግን ሄርሚ? ቻው ራሱ አላልሽኝም እኮ በጣም ተረብሸሻል። እንዴት አልረበሽ? ያዳ እንደዚህ አይነት ስራ ይሰራል ብዬ አስቤም አላውቅም። ለእኛማ ጥሩ አጋጣሚ እኮ ነው። የገመዱን ጫፍ ይዘናል። በቃ ብዙ አላስቆምሽ። ቻው ሳትይኝ ስቴጂን የጠራሁሽ። መጀመሪያ ምናችሁም አልጣመኝም ነበር። ያመንኳችሁ ነበር እንዴ መሰላችሁ? ቆይ መቼ ነው የምነግረን የምሰማው? ጭራሽ አንድ ላይ ያየን ወደኛ ትመጣለህ እንዴ? አስቤው አልነበረም እኮ አለቃ። ያንተ አለማሰብ ከሚፈጠረው ችግር ያድነናል? ንገረኛ። ከዚህ በላይማ ልታገስም። ሂጄ እጅ ከፈንጂ ይዛችኋለሁ።